በወላይታ ሶዶ ከተማ የሚስተዋለውን የወባ በሽታ ቀድሞ የመከላከሉ ስራ ሊጠናከር ይገባል ሲሉ የከተማው ጤና መምሪያ ኃላፊ አቶ ፍሬው ዳዊት ተናገሩ። መምሪያው በከተማው በሚገኙ ጤና ጣቢያዎች መካከል በአራቱ የወባ በሽታ ስርጭት መጨመሩን ተከትሎ ህብረተሰቡን በማሳተፍ በመከላከል ዙሪያ መግለጫ ሰጥቷል። በሽታውን በመቀነስ አስፈላጊ መድኃኒቶችና የሕክምና ቁሳቁስ የማሟላት ስራ በከተማ አስተዳደሩ እየተከናወነ ስለመሆኑም መምሪያው አመላክቷል። መግለጫውን ተከታትሎ ዝርዝሩን ያጠናቀረው አዲሱ ተፈራ ሲሆን የምታቀርበው ደግሞ ትሁን ዘለቀ ናት። ዝናብ በመፈራረቁ ምክንያት በአንድ ስፍራ ባቆሩና በተከማቹ ውሃ የምትራባው የወባ ትንኝ ቀድሞ ለመከላከል የማፋሰስና የማዳፈን ስራዎችን መከወን በበሽታ ህብረተሰቡ እንዳይጠቃ እጅጉን ያግዛል። በወላይታ ሶዶ ከተማም በተለያዩ አካባቢዎች ይህንን ለመከላከል እየተሰሩ ያሉ ተግባራት ምን እንደሚመስሉ የከተማው ጤና መምሪያ ኃላፊ አቶ ፍሬው ዳዊት መግለጫ ሰጥተዋል። ለሶዶ ከተማ ያው ወባ በአመት ሁለት ጊዜ የሚከሰተው እንዳገር አንደኛው ክረምት ዝናብ ተከትሎ የሚመጣ ሁለተኛው ደግሞ ከበልግ ዝናብ ተከትሎ የሚመጣ የወባ በሽታ አለ። ያንን የወባ በሽታ ለመከላከል ህዝብን ንቅናቄ በመፍጠር ማህበረሰብን በማሳተፍ የመጀመሪያው ስትራቴጂ የማዳፈንና የማፋሰስ ስራ መስራት ነው። ይህንን ህዝቡ ከጤና ባለሙያ ጋር አንድ ላይ ከአመራሩ ጋር በቅንጅት ተቀናጅቶ የሚሰራው ስራ ነው የመጀመሪያው ስትራቴጂ። ሁለተኛው ስትራቴጂ ቋሚ የመራቢያ ቦታዎችን ለይቶ ኬሚካል አቢት ኬሚካል ወይም አኳቲን ኬሚካል የመጨረስ ስራ እየተሰራ ቆይቷል። አሁን ግን ያው እንደ ሶስተኛ ስትራቴጂ የምንጠቀው አጎበር ነው። አጎበር የዛሬ 2015 ዓ.ም የተሰጠው አሁን ግን በዚህ ሳምንት ያው እያንዳንዱ ቤተሰብ አጎበር ይደርሳቸዋል ይሰራጫል የሚል እንደ ክልልም የተላከልን አጎበር አለ። እሱም በቅርብ ጊዜ እናሰራጫለን የሚል ሀሳብ ነው ያለ። እንደ አራተኛ ስትራቴጂ የምንጠቀመው ይህን ሁሉ መከላከል አልፎ ሲመጣ ያው በጤና ጣቢያ ደረጃ በጤና ኬላ ደረጃ የሕክምና ስራ እንሰራለን። ይህን የሕክምና ስራ የምንሰራው በ10 ጤና ጣቢያ በ42 ጤና ኬላ ነው። እንደዚህ ያደረግን እየተከላከልን ቆይተናል። በከተማው ከሚገኙ 10 ጤና ጣቢያዎች መካከል በአራቱ የወባ ስርጭት መጠን መጨመሩን የተናገሩት አቶ ፍሬው ይህንን ለመቀነስ ከህብረተሰቡ ጋር በመቀናጀት በአንድ አካባቢ የተከማቹ ውሃ የማፋሰስና የማዳፈን ስራ እየተከናወነ መሆኑን ገልጸዋል። እንደ ሶዶ ከተማ የራሱ መለኪያ ያለው ማላሪያ ሞኒተሪንግ ቻርት አለው። ከዛ ትሬሾልድ እስካሁን አላለፈም። ዞሮ የለየናቸው ጤና ጣቢያዎች አሉ። ከ10 ጤና ጣቢያ ወደ ጉልጉላ ጤና ጣቢያ ትንሽ ከፍ ብሏል። ዋዶ ጤና ጣቢያ ከፍ ብሏል። ሻምባ ጤና ጣቢያ ከፍ ብሏል። ሾላ ኮድ እነዚህ 4 ጤና ጣቢያዎችን ለይተን እየሰራን ያለ ነው። ከባለፈው ሳምንት በዚህ ሳምንት ደግሞ ትንሽ መቀነስ ታይቷል። ከዊክ 3 አሁን ዊክ 4 ላይ የመቀነስ ቁጥር ይታያል። በእነዚህ በአራቱ ደግሞ 10ሩንም ቢሆን ነው 4ቱም ብቻ ሳይሆን 10ሩንም ቢሆን ኮይዮም ደጋማ ነው። ደልቦም እንደዚህ ትንሽ ቀዝቀዝ ይላል። ዞሮ 10ሩም ጤና ጣቢያ የ10ሩም ጤና ጣቢያ ኃላፊዎችና ባለሙያዎችን ስበን እዚህ ቁጭ አድርገን ገምግመን ተልኮ ሰተናቸው የንቅናቄ ስራ መስራት አለ በሚልን አቅጣጫ አስቀምጠን በየቀኑ የኛ ባለሙያ የኛ ማኔጅመንት የኛ ባለሙያ ጤና ጣቢያትን እየደገፉ ያሉትና ቴክኒካል ነገር አንድ ላይ በጋራ እየሰራን ያለ ነው። ግን ትልቁ ነገር ወባን ለመከላከል ማህበረሰብን አሳትፈን ማዳፈንና ማፋሰስ ስራ መስራት። ማፋሰስ ማንችልባቸውን አካባቢዎች ደግሞ ኬሚካል አኳቲን እየጨመርን ያለውና በተቀናጀ መልኩ ስራዎችን እየሰራን ነው። ኃላፊው አክለውም በወባ በሽታ ተይዞ ወደ ሕክምና ተቋማት ለሚመጡ ተገልጋዮች በቂ የሕክምና አገልግሎት ለመስጠት የመድኃኒትና አስፈላጊ ቁሳቁስ የማቅረብ ተግባር በከተማ አስተዳደሩ ትኩረት መሰጠቱን ጠቁመዋል። እንደ ሶዶ ከተማ 10 ጤና ጣቢያዎች አሉን። 42 ጤና ኬላ አለ። ኬዙ ታይቶ ማለት ነው የወባ ኬዝ እየታየ ሪፖርት ሲደረግ ኳርተን በነፃ ነው የሚመጣው። በነፃ የሚመጣው ነው በነፃ የሚሰጠው። አንድ ሰው ተመርምሮ ወባ የሚገኝበት ከሆነ በጤና ጣቢያ ደረጃ በማይክሮስኮፕ ነው የሚታየው የሚመረመረው ላቦራቶሪ። በጤና ኬላ ደረጃ አርዲቲ የሚባል መመርመሪያ ፈጣን መመርመሪያ መሳሪያ አለ። በሱ እየተመረመረ መድኃኒት እየሰጠ እያከምን ያለ ነው። መደበኛ መድኃኒት ራሱ ከግዢ ጋር ተያይዞ እንደ ሶዶ ከተማ አስተዳደር ለ10ሩም ጤና ጣቢያ በቂ የሆነ በጀት ሰጥቷቸው ሌሎች መድኃኒቶችን ግዢ 3 ተፈጽሟል። አሁን 4ኛ ኳርተር ላይ ግዢ አቅደን እየተንቀሳቀስን ያለ ነው። የወባ በሽታን ቀድሞ ለመከላከል የማፋሰስና የማዳፈን ስራ ትኩረት ሊሰጠው ይገባል።
ቡና ከመጠን በላይ መጠጣት በዕለት ተዕለት እንቅስቃሴ ላይ አሉታዊ ተጽዕኖ ይፈጥራል ይላሉ የወላይታ ሶዶ ከተማ ነዋሪዎች። በየቀኑ የምንጠጣው ቡና መጠን በጨመርን ቁጥር ወደ ሱስ የመቀየር ሁኔታ ከፍ ያለ ነው የሚሉት ነዋሪዎቹ ውሎ ባደረ ቁጥር ድባቴ ሊያስከትል ይችላል ይላሉ። በልምድ የመጣውን የቡና ሱስን ለማጥፋት በቀን የሚወሰደውን የቡና መጠን በመቀነስ ከሱሱ ነፃ ሆኖ በፈለጉት ሰዓት እየተጠቀሙ ተግባራቸውን ሊከውኑ ይችላሉ የሚሉት ደግሞ በወላይታ ሶዶ ዩኒቨርሲቲ ሳይኮሎጂ ትምህርት ክፍል የስነ ልቦና መምህር አቶ ጸጋዬ ካሳ ናቸው። ሰናይት አብርሃም ነዋሪዎችን አነጋግራ ተጨማሪውን አሰናድታለች። እንዲህ ተብሎ የተዘመረለት ቡና በደቡብ ምዕራብ ኢትዮጵያ ካፋ ዞን መነሻውን አድርጎ ዛሬ ላይ በእያንዳንዱ ኢትዮጵያውያን ቤት እየተፈላ ይጠጣል። ልዩ የአእምሮ መነቃቃትን ይፈጥራል። ነገር ግን እየተላመደ ሱስ ሆኖ በርካታ ሰዎች ስራቸውን በአግባቡ ለማከናወን እየተቸገሩ ናቸው ይላሉ አንዳንድ ያነጋገርናቸው የወላይታ ሶዶ ከተማ ነዋሪዎች። ቡና በጣም ከባድ ሱስ ነበረኝ። በጣም ሱስ ከመኖሩ ባለፈ ከነጋ እስከ 4 ሰዓት ከቆየው በጣም ራስ ምታት ይጥላል። ራስ ምታት ስለሚያመጣልኝ ቁርስ እንደበላው እስከ 4 ሰዓት ግዴታ መጠጣት አለብኝ። ራይ ሹፌር ስለሆነ ሌላ ሱስ የለኝም። የቡና ሱስ ስላለ መንገድ ላይ በቀን 4ቴም 3ቴም መንገድ ላይ ቡና ያለበት ቦታ ቆመ በየቦታ እየጠጣው እሄዳለሁ። አሁን አንድ ሰው ሲደሰት የዶፓሚን ሌቨል ሃይ ሲሆን ነው የሚደሰተው። ዶፓሚን ፕሮዳክሽኑ ሃይ ያደርጋል። ሰው ልጅ እንዲዝናና እንዲደሰት አንደኛ ያደርጋል። ሁለተኛ ደግሞ ምንድነው ዲዚዝ ፕሪቨንት ያደርጋል። ቡና ለጤና የሚሰጠው ጥቅም የጎላ ቢሆንም ከመጠን በላይ ሲጠጣ አእምሮ ያለ ቡና መንቀሳቀስና ተግባሩን በአግባቡ እንዳይተገብር ተጽዕኖ ያሳድራል። በምርምርም በተለያየ ሁኔታ በፊት ያው ኔጌቲቭ ሳይድ ነበር፣ ግን አሁን ብዙ ጥቅም እንዳለው ከጤናማ አንፃር የሚነሱ ነገሮች አሉ። በአጠቃላይ ግን ያው ሲበዛ ጥሩ አይደለም። ያው በመጠኑ ነው የሚለውን አምናለሁ። ማንኛውም ትኩስ ነገር በተከታታይ በጣም ብዙ ሲበዛ ያው ሌላ ጉዳትን ስለሚያመጣ ቡና ውስጥ ደግሞ አንድ ካፍን ብቻ አይደለም ያለው ብዙ ነገር አለ ማለት ነው። ብሮድ ነው ቡናው በራሱ ማለት ነው። ግን አሁን ለሊቨር የምንጠቀመው መድኃኒት ኪድኒን ሊጎዳ ይችላል። አሁን ሊቨር ፋሽንቱ ወይም ሊቨር ታማሚው ለሊቨር ተብሎ የሚሰጠው መድኃኒት ጎንዮሽ ጉዳት አለው። ልክ እንደዛው ቡናም ደግሞ ከመጠን በላይ ሲያልፍ ጉዳት አለው፣ ብዙ ጉዳት አለው። በየቀኑ የምንጠጣው የቡና መጠን በጨመረን ቁጥር ወደ ሱስ የመቀየር እድሉ እየሰፋ እንደሚመጣ የሚናገሩት ነዋሪዎቹ ብዙ ሰዎች በራሳቸው አቅም ያሰቡትን ለማሳካት ጥረት ቢያደርጉም በቡና ሱስ ይጠመዱና ከተግባራቸው ወደ ኋላ ይቀራሉ። ማድረግ የቻልኳቸው ነገሮች በጣም በሰዓቱ ማድረግ መፈጸም የምንችላቸው ነገሮች ጉድለት ያሳያሉ። ምክንያቱም ሰዓት እንዲፈጅ ያደርጋል፣ ሀሳቦችንም ይቀንሳል። ግዴታ ነው በዛ ወቅት መጠጣት አለብኝ። ከየትም ቡና አግኝ ነው የሚለው እንደ መዝናኛም አድርጎ የሆነ ሰዓት ላይ ከጓደኛ ጋር ወጣ ብሎ ጠጥቶ እንደመመለስ አይነት አድርጎ ራሳቸውን ቢያስለምዱ መልካም ነው ባይ ነኝ። ያለ አግባብ ኤክሰስ የሆነ ኦቨር አድርጎ በቀን 5-6 ሲኒ እንትን ሊሉ ይችላሉ። እንደኔ ከቁርስ በኋላ 1 ሲኒ ከጠጣው ከምሳ በኋላ 1 ሲኒ እንደ ስራ ሁኔታ ደግሞ አስፈላጊ ሆኖ ሲገኝ 3ኛ ሲኒ ሊወስድ ይችላል። ቡና ሱስ የሆነባቸው ሰዎች ከእንደዚህ አይነት ሁኔታ እንዴት መውጣት ይችላሉ ስንል በወላይታ ሶዶ ዩኒቨርሲቲ ሳይኮሎጂ ትምህርት ክፍል ስነ ልቦና መምህር አቶ ጸጋዬ ካሳ ጠይቀናቸዋል። ሰዎች ከዛ መውጣት ይችላሉ፣ ብዙም ከባድ አይደለም። ግን ምንድነው የግለሰቦችን የአእምሮ ዝግጁነት ይፈልጋል፣ ራሱ ሬዲነስ ነው። ሁለተኛ ደግሞ አንዱ ያው ኢፌክትም አለው። ኦፍ ኮርስ በአንድ ጊዜ ቡና ያው ቀደም ብንላን ሁሉም ነገር የአዳፕቴሽን የመለማመድ ከሰውነታችን ጋር ከአእምሯችን ጋር የማያያዝ ጉዳይ ነው አይደለ? ያ ለረጅም ጊዜ የመጣውን ነገር አንዴ ካት ማድረግ አይቻልም። ሲጀመር አንዱ ሂደት በሂደት ለምሳሌ በቀን እስከ 4 ማለት ኖርማሊ እኮ ከ3 ሲኒ እስከ 4 ሲኒ ማክሲመም አይባልም፣ ግን ታይሚንጉ ይወስናል ነው። አሁን አንዳንዴ ሰዎች ከ10 ሰዓት በኋላ ከምሳ በኋላ ከረጅም ሰዓት ከዛ ወደ ማታ ሲቃረብ መውሰድ አይመከርም። ምክንያቱም
ኖርማል ላይፍ ስታይላችንን ይረብሻል። ለምሳሌ ሰው ማታ መተኛት አለበት አይደል? ጥሩ እንቅልፍ ማንቀላፋት አለበትና ያንን እንዳያንቀላፋ ጥሩ ሰዓት የእንቅልፍ ሰዓት እንዳይኖረው ያደርጋል፣ ይረብሻል። ኖርማሊ የምንጠቀማቸው ነገሮች ከጊዜ ቆይታ በኋላ ሱስ ሆኖ አላስፈላጊ ጭንቀት ውስጥ እንዳያስገቡ መጠንቀቅ ይገባል ይላሉ አቶ ጸጋዬ። አእምሮ ከምንም በላይ ምንም መስራት ይችላል እንጂ ምንም አለመስራት ማይችል አይደለም። አንዱ ራስን ማሳመን ነው። ከዚህ መውጣት እችላለሁ ብሎ ራስን ማሳመን ነው። ራስን ሲያሳመን ደግሞ በጊዜ ሂደት በአንዴ በነገራችን ላይ አንዱ ከባዱ ነገር ይሄ ፍለዲንግ የሚባል እንትን አለ። የሆነን ነገር ለምዶ በአንዴ ለመተው ሙከራ ማድረግ እሱ ሌላ ችግርም ያመጣል እና በጊዜ ሂደት እየቀነሱ መምጣት ይቻላል። ሁለተኛ ደግሞ ጊዜያችንን የምንወስድበትን ጊዜ እንትን እያልን፣ ሁለተኛ ደግሞ ይሄ ኮምፐንሴሽን የሚባል አለ። ልክ በቡና ቦታ የምንወስደውን ነገር ሌላ ነገር እየወሰድን እየተካን መምጣት። ሁለተኛ ደግሞ ዲሃይድሬት ሰው በደንብ እንዲያደርግ፣ ለምሳሌ አንዳንዴ ጭንቀት አለ በዛ ምክንያት የሚመጣ ይሄ የሰዎች ሰውነት ውስጥ የተለያዩ ነገሮች እጥረት ሊያመጣ ስለሚችል ውሃ በደንብ ሰዎች ሲጠጡ ሪላክስ ማድረግ እንዲችሉ ያደርጋል።